በወልቃይት ከባድ የድሮን ጥቃት ተፈጸመ። በጥቃቱ የህወሓት ተሽከርካሪዎችና ታንኮች ተመተዋል። ህወሓት በጠለምት የከፈተውን ጥቃት ተከትሎ ትንቅንቁ እንደቀጠለ ነው። የህወሓትና የመከላከያ ኃይል በሶስት አቅጣጫ በመድፍ ርቀት ተፋጠው እንደሚገኙ ምንጮች ገልጸዋል። በዝርዝር ታዳምጡታላችሁ። ትራምፕ በኢትዮጵያ ኃይል ትጥቆች ተደመሙ። አሜሪካ የአየር ኃይሉን ግቢ ከጎበኘች በኋላ ኢትዮጵያ ሁነኛ ጋሪና ስትላውጃለች። ከዚህ በተጨማሪም ሀውቲና አልሸባብን ለማጥፋት ከአየር ኃይሉ ጋር በጋራ ሰራለው ብላለች። ዝርዝሩን ትሰሙታላችሁ። ኢትዮጵያ ድንበር ላይ ጦርነት ተቀሰቀሰ። ጦሩ በበኩሉ ቱርክ ሰራሽ ድሮን መጥቶ መጣሉን ይፋ አድርጓል። ባለፈው ሳምንት ተከታታይ አየር ጥቃት ሲፈጸም እንደነበር የሚታወስ ሲሆን ከአየር ጥቃቱ በኋላ ከባድ ውጊያ ተቀስቅሷል። በዚህም በኢትዮጵያ ወዳጅ ዩናይትድ አረብ ኤምሬትስ የሚደገፈው ኃይል ማፈግፈጉን የቱርክ አናዶሎ የዜና ወኪል ዘግቧል። ጦርነቱ እየተባባሰና ዳዴ እያለ ነው ወደ ኢትዮጵያ ዘልቆ ሊገባ እየተንደረደረ ያለው ተብሏል። እንቃኘዋለን። ኢራን ዶናልድ ትራምፕን ለማጥቃት ዛተች። የኢራን የዜና ምንጮች እንደዘገቡት ትራምፕ በጸባጫሪ ድርጊታቸው ከቀጠሉ ትራምፕን እናስወግዳለን የሚል አቋም በቴህራን ባለስልጣናት በኩል እየተስተጋባ እንደሆነ ተዘግቧል። በሌላ በኩል በአሜሪካና ኢራን መሃል ያለው ውጥረት ወደ ጦርነት የመቀየሩ ነገር አይቀሬ የሆነ መምጣቱ ተዘግቧል። በዛሬው ዕለትም አሜሪካ ወደ ኢራን አካባቢ ቢጋርማንዳ ግዙፍ የባህር ኃይል ስብስብ ማስጠጋቷ ተሰምቷል። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። በወልቃይት ከባድ የድሮን ጥቃት ተፈጸመ። በጥቃቱ የህወሓት ተሽከርካሪዎችና ታንኮች ተመተዋል። ህወሓት በጠለምት የከፈተውን ጥቃት ተከትሎ ትንቅንቁ እንደቀጠለ ነው። የህወሓትና የመከላከያ ኃይል በሶስት አቅጣጫ በመድፍ ርቀት ተፋጠው እንደሚገኙ ምንጮች ገልጸዋል። በወልቃይት ጠለምት በትናንትናው ዕለት የድሮን ጥቃት ተፈጽሟል። የህወሓት ታንኮች፣ ወታደራዊ ተሽከርካሪዎችና ወታደሮች ላይ ባነጣጠረው በዚህ ጥቃት ከባድ ኪሳራ መድረሱን የኢትዮ ዴስክ ምንጮች ከስፍራው መረጃ ደርሰውናል። ጥቃቱ በምስራቅ ጠለምት ምድር ሐምሾና ስወስቱ ቀበሌ እንደተፈጸመ ምንጮች ገልጸዋል። ከዚህ በተጨማሪም የህወሓት ታጣቂዎች ተከዜ ማዶ እንዳባጉና እነገብሩ አካባቢ መካናይዝድ ጠምዷል ሲሉ ምንጮቹ ተናግረዋል። በምስራቅ ጠለምት ምጫራ በኩልም ከመከላከያ ሰራዊቱ ጋር ተፋጠዋል። የወልቃይትን ደጅ ያንኳኳው የህወሓት ኃይል በሶስት አቅጣጫ ከመከላከያ ኃይል ጋር ተፋጧል። በሸሪና ሽሬ ዋልድባና ሸረሪና ወታደራዊ እንቅስቃሴዎች በስፋት መታየታቸውንም ምንጮች ገልጸዋል። በአራቱም አቅጣጫ አይን የበዛበት የወልቃይት ቀጠና አሁን ላይ ከሱዳን ድንበር እስከ ኤርትራ ድንበር ጫፍ ውጥረቱ ነክሷል። ህወሓት ከወልቃይት በቅርብ ርቀት ሱዳን ሸረሪና ላይ ያሰፈረው ኃይል ሰብሮ ለመግባት ትዕዛዝ እየተጠባበቀ መሆኑ የተሰማ ሲሆን በተከዜ በኩል ያለው ኃይሉን አሁንም እያጠናከረ ነው። ህወሓት ወልቃይትን ለመቆጣጠር ቆርጦ መነሳቱ ከሰሞኑ በወታደራዊ ቃል አቀባዩ በኩል አስታውቋል። ወልቃይትን መቆጣጠር የህልውና ጉዳይ አድርጎ የሚያቀርበው ህወሓት ከዚህ በኋላ ትዕግስት እንደማይኖር ከጠለምቱ ጥቃት በኋላ በወጣው መግለጫ ገልጿል። ትራምፕ በኢትዮጵያ ኃይል ትጥቆች ተደመሙ። አሜሪካ የአየር ኃይሉን ግቢ ከጎበኘች በኋላ ኢትዮጵያ ሁነኛ ጋሪና ስትላውጃለች። ከዚህ በተጨማሪ ሀውቲና አልሸባብን ለማጥፋት ከአየር ኃይሉ ጋር በጋራ ሰራለው ብላለች። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎብኝተዋል። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጉብኝቱ መሳተፋቸው ተገልጿል። በዚህ ኤክስፖ የአየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። በኤክስፖ የቀረቡት ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረዥም ዘመን ስኬት የሚያሳዩ ስለመሆናቸው መከላከያ ሰራዊት መረጃ አመላክቷል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው
ለላካቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና በአሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግሯል። የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊቱ አስታውቋል። ከዚህ በተጨማሪም የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ከጀነራል ዳግቪን አርኤም አንደርሰን በቢሮአቸው ተቀብለው አነጋግሯል። በዚህ ወቅት በሁለቱ ወገኖች መካከል ያለው ወታደራዊ ግንኙነትን ለማሳደግ በሚቻልባቸው ጉዳዮች ላይ የመከሩ ሲሆን የጋራ መግለጫም ሰጥተዋል። ኢንጂነር አይሻ መሐመድ በውይይታቸው ሁለቱ ሀገራት ከዚህ በፊት የቆየ ግንኙነት ቢኖራቸውም አሁን እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ አላቀ ስትራቴጂያዊ የስራ አጋርነት በማሳደግ የሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ እንደሚሰሩ መስማማታቸውንም ተናግሯል። በተጨማሪም በሰላምና በጸጥታ ጉዳዮች በጋራ ለመስራት መግባባት ላይ መድረሳቸውንና የሁለቱንም ሀገራት ብሔራዊ ጥቅም ለማስጠበቅ አሸባሪነትም በጋራ ለመዋጋት ከስምምነት ላይ መደረሱንም ተናግሯል። ዩናይትድ ስቴትስ ኦፍ አፍሪካ እዝ ዩኤስ አፍሪኮም አዛዥ ጀነራል ዳግቪን አርኤም አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ለማክበር ወደ ኢትዮጵያ መምጣታቸውን ታሪክን ለማሰላሰልና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። የኢትዮጵያ ጉብኝት በኢትዮጵያ አየር ኃይል አከባበር ላይ ለመገኘትና ለመሳተፍ ብቻም ሳይሆን በኢትዮጵያ በዩናይትድ ስቴትስ መካከል ያለውን የረጅም ጊዜ ግንኙነት እንደገና ለማየትም እድል እንደሰጣቸው በመግለጫው ላይ ጠቁመዋል። ጉብኝቱ በተለይም የጋራ ቀጠናዊ የደህንነት ተግዳሮቶችን ለመፍታትና የአጋርነት እድሎችን ለመጠቀም እንዲሁም የሁለቱን ሀገሮች ግንኙነት እንደገና ለማጠናከር ትልቅ አጋጣሚ መፍጠሩንም ገልጿል። ኢትዮጵያ ድንበር ላይ ጦርነት ተቀሰቀሰ። ጦሩ በበኩሉ ቱርክ ሰራሽ ድሮን መጥቶ መጣሉን ይፋ አድርጓል። ባለፈው ሳምንት ተከታታይ የአየር ጥቃት ሲፈጸም እንደነበር የሚታወስ ሲሆን ከአየር ጥቃቱ በኋላ ከባድ ውጊያ ተቀስቅሷል። በዚህም የኢትዮጵያ ወዳጅ ዩናይትድ አረብ ኤሚሬትስ የሚደገፈው ኃይል ማፈግፈጉን የቱርክ አናዶሎ የዜና ወኪል ዘግቧል። ጦርነት እየተሳበና ዳዴ እያለ ወደ ኢትዮጵያ ዘልቆ ሊገባ እየተንደረደረ ነው። የሱዳኑ ጦርነት ወደ ኢትዮጵያ እየሰፋ ነው። በተለይም ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤት ሰጥታለች የሚል ክስ ከቀረበባት ወዲህ ጦርነቱ የመስፋፋት አዝማሚያ አሳይቷል። ከሰሞኑ ኢትዮጵያና ሱዳን በሚዋሰኑበት ድንበር ላይ አዲስ ውጊያና የጦር ግንባር ተከፍቷል። የአልቡርሃን ጦር የፈጥኖ ደራሽ ኃይል ይዞታ የነበረውንና በኢትዮጵያ ድንበር አቅራቢያ የሚገኘውን አካባቢ መቆጣጠሩን የቱርክ አናዶሉ ዜና ወኪል ዘግቧል። የሁለቱ ጀነራሎች ፍልሚያ ትኩረታቸውን ከቅርብ ጊዜ ወዲህ ከኢትዮጵያ ጋር በሚዋሰ ነው ብሉ ናይል ግዛት ላይ አድርጓል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በቅርብ ርቀት ላይ ከምድር ጦር ስምሪት እስከ አየር ድብደባ በተደጋጋሚ እየፈጸመ ነው። ከሰሞኑ በቤንሻንጉል ጉሙዝ ክልል በቅርብ ርቀት ላይ የአየር ድብደባ የፈጸመ ሲሆን የምድር ጦሩ ጥቃቱን አጠናክሮ ፈጥኖ ደራሽ ኃይሉ የተቆጣጠራቸውን የድንበር ቦታዎችን አስለቅቋል ተብሏል። የአልቡርሃን ጦር በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት ውስጥ የሚገኘውን የአልሲልክ አካባቢ መቆጣጠሩንም አስታውቋል። ጦሩ የተቆጣጠረው የኢትዮጵያ ድንበር አዋሳኝ ቦታ ረዘም ላለ ጊዜ በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበረ ነው። ጦሩ ከኢትዮጵያ ድንበር አቅራቢያ ወሳኝ ስትራቴጂክ ቦታ መቆጣጠሩን የገለጸው ከአየር ጥቃት በኋላ በምድር ዘመቻ ካካሄደ በኋላ ነው ተብሏል። በተጠና ሁኔታ የተፈጸመ ነው በተባለለት በዚህ ወታደራዊ ዘመቻ የፈጥኖ ደራሽ ኃይሉ በኢትዮጵያ ድንበር አቅራቢያ ያለውን ወሳኝ ቦታ ለመልቀቅ ተገዷል። በፈጥኖ ደራሽ ኃይሉና በአጋሩ የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጦር ቁጥጥር ስር የነበሩት የድንበር አካባቢዎች ወሳኝ ስትራቴጂክ የጦር ቦታዎች ናቸው። የደቡብ ሱዳኑ ታጣቂ ቡድንና ፈጥኖ ደራሽ ኃይሉ በኢትዮጵያ ድንበር አቅራቢያ ወሳኝ ቦታ ማጣታቸውን ተከትሎ በአልቡርሃን ጦር ላይ የተቀናጀ መልሶ ማጥቃት ዘመቻ ያውጃሉ ተብሎ ይጠበቃል። የጀነራል አልቡርሃን ጦር በአሁኑ ወቅት ከኢትዮጵያ ድንበር አቅራቢያ የሚገኙ ቦታዎችን ለመቆጣጠር እየተንቀሳቀሰ ነው። ለዚህም እንደ ግብጽ፣ ቱርክ ያሉ ሀገራት በጦር መሳሪያ ድጋፍ እየተሳተፉ ሲሆን የኢትዮጵያ ወዳጅ አቡዳቢ መግቢያ መውጫ ለማሳጣት እየተሯሯጡ ይገኛሉ። አቡዳቢ ለምትደግፈው ፈጥኖ ደራሽ ኃይል የጦር መሳሪያ
የምታቀርበው በኢትዮጵያ ድንበር በኩል እየተሰማ ነው። ይህም የሆነው ደግሞ ኤምሬትስ ከሶማሊያ እስከ ሊቢያ ከግብጽ እስከ ሳውዲ አረቢያ የወታደራዊ ጭነት በረራ አየር ክልል ስለተስተጋባባት መሆኑን በስፋት እየተገለጸ ይገኛል። አዲሱ የኤምሬትስ የወታደራዊና ጭነት በረራ መስመር በኢትዮጵያና በእስራኤል በኩል ለማለፍ መገደዱ የተገለጸ ሲሆን ነገሩ ከጊዜ ወደ ጊዜ እየተወሳሰበ ነው። ኤምሬትስ ለፈጥኖ ደራሽ ኃይሉ ድጋፍ ለማድረግ እንዲያመቻት በኢትዮ ሱዳን አቅራቢያ በኢትዮጵያ ወታደራዊ ካምፕ መመስረቷ መዘገቡ ይታወሳል። ኢራን ዶናልድ ትራምፕን ለመግደል ዛተች። የኢራን ዜና ምንጮች እንደዘገቡት ትራምፕ በጸባጫሪ ድርጊታቸው ከቀጠሉ ትራምፕን እናስወግዳለን የሚል አቋም በቴህራን ባለስልጣናት በኩል እየተስተጋባ እንደሆነ ዘግበዋል። በሌላ በኩል በአሜሪካና ኢራን መሃል ያለው ውጥረት ወደ ጦርነት የመቀየሩ ነገር አይቀር የሆነ መምጣቱ ተዘግቧል። በዛሬው ዕለትም አሜሪካ ወደ ኢራን ግዙፍ የባህር ኃይል ስብስብ ማስጠጋቷ ተሰምቷል። አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ኃይል በከፍተኛ ሁኔታ እያጠናከረች ባለችበት ወቅት ፕሬዝዳንት ዶናልድ ትራምፕ ኢራንን ከዋሽንግተን ጋር ለማደራደር እንደምትፈልግ አሳውቃለች። ፕሬዝዳንቱ ሰኞ ምሽት ለአክሲዮስ የዜና ወኪል በሰጡት ቃለ ምልልስ አሜሪካ ወደ ኢራን አካባቢ የላከችው ኃይል ግዙፍ የባህር ኃይል ስብስብ መሆኑን ገልጸው ይህም በቬንዙዌላ አቅራቢያ ካለው የአሜሪካ ጦር እንደሚበልጥም ተናግረዋል። ትላንት ዩኤስኤ አብርሃም ሊንከን የተሰኘውን የጦር መርከብ ወደ አሜሪካ ማዕከላዊ እዝ ቀጠና መግባቱ የውጥረቱን መባባስ አመላካች ሆኗል። የዋይት ሃውስ ባለስልጣናት እንደገለጹት ሁኔታው አሁንም ተለዋዋጭ ሲሆን ወታደራዊ ጥቃት የመሰንዘር አማራጭ በጠረጴዛው ላይ ይገኛል። ትራምፕ በዚህ ሳምንት ተጨማሪ ወታደራዊ አማራጮችን ይገመግማሉ ተብሎ ቢጠበቅም እስካሁን የመጨረሻ ውሳኔ አለማሳለፋቸውን ገልጸዋል። ይሁን እንጂ ፕሬዝዳንቱ በንግግራቸው ዲፕሎማሲ አሁንም ዋና አማራጭ መሆኑን አጽንኦት ሰጥተዋል። ስምምነት ማድረግ ይፈልጋሉ፣ ይህንን አውቃለሁ፣ በተደጋጋሚ ደውለዋል፣ መነጋገር ይፈልጋሉ ሲሉ ቴህራን ለድርድር ዝግጁ መሆኗን ያላቸውን እምነት ገልጿል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ ወታደራዊ ጥቃት ልትሰነዘር ትችላለች የሚለው ስጋት እየጨመረ በመጣበት በዚህ ወቅት የኢራን እስላማዊ አብዮት ጠባቂዎች IRGC የአሜሪካንና የእስራኤልን እንቅስቃሴ በጥንቃቄና በቅርበት እየተከታተሉ መሆኑን አስታውቀዋል። ፕሬስ ቲቪ ስማቸውን ያልጠቀሰ አንድ ከፍተኛ የኢራን መኮንን ዋቢ አድርጎ እንደዘገበው ዋሽንግተን በኢራን ላይ የሚወሰድ ማናቸውንም ወታደራዊ እርምጃ ፈጣንና ንጹህ ይሆናል ብላ ማመኗ ስለ ቴህራን ወታደራዊ አቅም ያላት መረዳት የተሟላ ስላልሆነ ነው ሲሉ አጣጥሎታል። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ ቀጠና እየተጠጉ መሆናቸውን ተከትሎ የኢራን አብዮታዊ ጠባቂዎች የምድር ጦር አዛዥ ጀነራል መሐመድ ፖር ባለፈው ሳምንት ጠንካራ ማስጠንቀቂያ ሰጥቷል። ጀነራሉ እንዳሉት የኢራን ጦር ከምንጊዜውም በላይ ዝግጁ ሆኖ ጣቱ በቃታ ላይ ይገኛል። አክለውም አሜሪካና እስራኤል ዋጋ የሚያስከፍል ማናቸውንም አይነት የተሳሳተ ስሌት ከመውሰድ እንዲቆጠቡ አሳስበዋል።